ሰላም ጤና ይስጥልኝ። የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን። ዛሬ እንግዲህ እንግዳ ድራማ ይዤላችሁ መጥቻለሁ። እናንተም በቅንነት ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። እንግዲህ እንግዳ ድራማ ላይ ያው ይቺ ወይዘሮ ሄለን የአዶኒን አባት ስለገደለችው እንዲሁም ደግሞ መኩ ደግሞ ከገጠር እንግዲህ ሉሊት አሳድጋለሁ እያለች ብዙ ህጻናቶችን እንግዲህ ስለምታመጣ እሱም ሚስጥሩን ስላወቀባት አሁን እንግዲህ ጆን ይሄ አዶኒና መኩ እንግዲህ በአንድ ላይ ይጣመሩና ሄለንን ያግቷታል። ምክንያቱም ሄለን ብዙ ነገሮች ነው የሰራችው። በመጀመሪያ የአዶኒን አባት ገላሌ፣ በሁለተኛው ደግሞ ከገጠር ህጻናቶችን አሳድጋለሁ እያለች እሷ ግን ወደ ሌላ ሀገር እየላከች እየሸጠች ነው እና ሁለቱም ሚስጥሯን ስላወቁባት እንግዲህ አሁን ላይ አግተዋታል። ሌላዋ ደግሞ ኤልሹ ናት። ኤልሹ እንግዲህ እናቷ ከቤት ወደ ቤት ስላልመጣ እናቴንም አጥቼ መኖር አልፈልግም፣ አባቴን አጥቼ አሁን ደግሞ እናቴን ማጣት አልፈልግም ብላ እንግዲህ ብዙ መድኃኒቶችን ትወስዳለች። ከዛ ኑኑን እንግዲህ ቤት ሰው እንዲኖር ስለማትፈልግ ኑኑን መድኃኒት ገዝተሽልኝ ሂጂ ስትላት እንግዲህ ኑኑ መድኃኒት ግዢ ብላ ስትሄድ ኑኑ መድኃኒት ልትገዛ ስትሄድ ቤሉልና ጆ እንግዲህ እየተጣሉ ነበር። ምክንያቱም ጆ ለቤሉል ደውሎለት እና የአባት ገዳይ ማን እንደሆነ እነግርሃለሁ ሲለው እንግዲህ ጆ ይሄ ቤሉል መረጋጋት አልቻለም። ቤሉል ቢያውቅ ኖሮ ተረጋግቶ ይሄን ጆ ማጣራት ይፈልግ ነበር። ነገር ግን እሱ ማመን አልቻለም። ጆ በዚህ ምክንያት እንግዲህ እንደዚህ ሆነህ ልነግርህ አልችልም፣ ስለዚህ መጀመሪያ ተረጋጋ ይለዋል። በመሀላቸው ኑኑ ትገባና ምን እያደረጋችሁ ነው ስትላቸው እንግዲህ ቤሉልም እንግዲህ ኑኑን ከዚህ በፊት እንግዲህ በጣም የወዳታን ያፈቅራት፣ ነገር ግን በምታደርገው ነገር በዛ ስለተቀየማት ምን አገባሽ፣ ምን ልትሰሪ መጣሽ፣ አንቺ አይመለከትሽም ሲላት እንግዲህ እባካችሁ አትጣሉ ስትላቸው እንግዲህ የዚህ ጊዜ ቤሉል ይናደድና ጥሏቸው ይሄዳል። ጆም ወደ ኑኑ ይመጣና አየሽ ትወጂዋለሽ እንዴ ሲላት ኑኑም አንተን አይመለከትም ትለዋለች። ከዛም እንግዲህ ኑኑም ጥላው ስትሄድ ጆም እንግዲህ በጣም ጥሩ ልጅና ለእውነት በራሱ የሚተማመን ጥሩ ልጅ ነው። ኑኑም እንግዲህ ወደ ቤት ስትገባ እንግዲህ ኤልሹ ራሷን ስታወድቃ ስታገኛት ከዛ መሲ ቤሉል እያለች ስትጠራ ሜሉና ቤሉል እንግዲህ ወደ ኑኑ ይቺ ኤልሹ ወዳለችበት ሲመጡ ኤልሹ ራሷን ስታወድቃ ስለነበር በመጨረሻ እንግዲህ ወደ ሐኪም ቤት ነው ይዟት ሄዱት። ቤሉልም እንግዲህ ወይኔ አባቴን አጥቼ ደግሞ እሷን ማጣት አልፈልግም ይላል። ቤሉል የሆነ ከዚህ ባለፈው ክፍል እንዳያችሁት የሆነ ከማስታወሻ ደብተር ላይ ኤልሹ እህቱ እንዳልሆነች እንግዲህ የማስታወሻ ደብተር አግኝቶ ነበር። በዛ ምክንያት በጣም ተናዶ ነበር እና እንግዲህ ወይዘሮ ሄለንንም ወይም ሉሊትን ሊጠይቃት ቢፈልግ የታሌ ስልኳም ሲደውልላት አልሰራም። ምክንያቱም ሄለን እንግዲህ አዶኒና ሞኬ አግቷ ስለነበረ ይሄ ቤሉልም ኤልሹ እህቱ እንደሆነች ነው የሚያውቀው እና ማመን አልፈለገም። እንዶ ኤልሹ እንግዲህ የዛ የቴዲ ልጅ ናት። ነገር ግን የቤሉል አባት ያው ልጁ እንዳልሆነች እያወቀ ነው ሲያሳድጋት የነበር። አዶኒ መኩ ሲመጣ በጣም ቆየ ሲለው እንግዲህ መኩም እንግዲህ ምን ላድርግ ብለህ ነው የሚተካልኝ እኮ ሰው አጥቼ ነው ይለዋል። እኔም እሺ አሁንስ ሲለው አሁንማ ሰው ተክቻለሁ። አዶኒም ስማ ሞኬ ለሄሉ ትንሽ ልብስ ላመጣላል ነበር፣ ነገር ግን አልቻልኩም ይለዋል። እናንተ ደግሞ ሞክርልኝ ሲለው እንግዲህ ሞኬም እና እንዴት ነው የምሞክርልህ እኔ የሴት ልብስ ላመጣ ነው እንዴ ይለዋል። አዶኒም አንተ ደግሞ ስራና ክብርን አታገናኘው እንጂ አኩም እንግዲህ አይ እኔ ምንም ነገር የፈለገ ነገር ቢመጣ የእሷን ልብስ እኔ አልነካም። አዶኒም መኩ ዝም ብለህ የተባልከውን ነገር አድርግ። መኩም እንግዲህ አይሆንም እኔ እንደዛ አይነቱን ነገር ማድረግ አልፈልግም፣ ተው ራስህ ደጋግመህ ብትሞክረው ይሻለዋል ይለው። እንግዲህ ባለፈው አዶኒ ከዚህ ከሄለን ልብስ ክላስ ገብቶ ልብስ ሊያመጣላት ሲል እንግዲህ ቤሉል ሲደርስበት ከዛ በኋላ ትቶት ወጥቶ ነበር።
ደግሜ አልተሳካልኝም። አሁን ከተያዝኩ ደግሞ ሌላ ችግር ይመጣብኛል ይለዋል። ቢሆንም እንግዲህ መኩን ሂድ፣ ነገር ግን ይህን ነገር ተሳስተህ ለማንም ሰው እንዳትናገር ብሎ እንግዲህ ያስጠነቅቀዋል። ምንም እንግዲህ ኤልሹ እንደዛ ሆኖ ሲያያት ምንድነው የሆነች ምን ሆና ነው ሲል እንግዲህ መሲም ኑኑ ግን ምን ሆና ነው እንደዚህ የሆነችው ብለው እንግዲህ ኑኑን ይጠይቋታል። እኔ አላውቅም እህቴ መድኃኒት ግዢ ብላኝ ሂጄ ስመለስ እንደዚህ ብላ ነው ያገኘኋት። ሉልም የምን መድኃኒት ነው ልትገዢ ሄድሽው? ታማ ነበር እንደ ብሎ ይጠይቃታል። ሲም ትደነግጥና እሱም በቃ ተውት፣ አሁን ወደ ሐኪም ቤት መውሰድ አለብን ትለዋለች። በኋላ እንግዲህ መሲና ቤሉል ይዘዋ ሲሄዱ እንግዲህ ኑኑ ቁጭ ብላ ብቻዋን ታለቅሳለች። ምክንያቱም እንግዲህ ኑኑና ኤልሹ ብዙ ነገር ነበር ያው ሲጣሉም ሲታረቁም ብዙ ነገር ነበር አብረው ያሳለፉት። ሌላው እንግዲህ ሄለን ወይም ሉሊት ናት። እንግዲህ ከታገተችበት ድረሱልኝ እያለ ብትጮህ እንግዲህ ማንም ሊደርስላት አልቻለም። እንግዲህ መኩ ወደ ቤት ይመጣል። ቤት ሲመጣ እንግዲህ ኑኑ እያለቀሰች ያገኛታል። ኑኑ ሲያገኛት ምንድን ነው የምታለቅሽው? እኔን ስታይ ነው ወይ የምታለቅሽው ብሎ ይጠይቃታል። ልቤ እንድራራልኝ ብለሽ ነው ወይ ሲላት ኑኑም አይደለም ትለዋለች። ወይም እና ታዲያ ለምን ታለቅሻለች ብሎ ይጠይቃታል። ወንድሜ ኤልሹ ታማለች ትለዋለች። እና ሲላት ኑኑም እናማ ወደ ሆስፒታል ወስደዋታል። ትረፏንም እንጃ ትንፋሿም ጸጥ ብሎ ነበረ። መኩም እንግዲህ ይደነግጥና ይህን ያህል ምን አይነት ህመም ብትታመም ነው ሐኪም ቤት ድረስ የሄደችው? ምንም መድኃኒት ውጣ ነው ማለቴ በአንዴ ብዙ መድኃኒት ስለወሰደች ነው ትለዋለች። ምን ልሁን ብላ ነው እንደዚህ ያደረገችው ሲላት ኑኑም እኔ እንጃ እኔ እሱን አላውቅም ትለዋለች። ሁላችንም ለምን እንዳደረገችው አልገባንም፣ ነገር ግን ወደ ክፍሏ ስገባ ተዘርራ ነው ያገኘኋት ትለዋለች። እንግዲህ ብቻውን እንግዲህ ወይ ጣጣ እናቷ ስለጠፋች ይሁን እንዴ እንደዚህ ያደረገችው ይላል። መኩም እንግዲህ ኑኑን እሺ በቃ ተረጋጊ አንቺ እሷ ምንም አትሆንም ይላታል። ማልቅሼም ደህና በሆነች ወንድሜ የምትተርፍም አይመስለኝም። ወይም እንግዲህ ተይ አንቺ ክፉ ነገር ካፍሽ አይወጣ እሷ ምንም አትሆን እና አታልቅሽ ይላታል። እትዬ የት ሄዳ ነው ምናልባት እንደ ጋሼ ስትለው መኩም ይህንን የምትጠይቅኝ ለእኔ ለምንድን ነው ለምን አውቃለሁ ሲላት ኑኑም አይ ምንም ያው እኔ ግራ ስለገባኝ እኮ ነው ተጨንቄ እኔ የጠየቅኩ ትለዋለች። ቢሆንም አላውቅም ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቅኝ ይላታል። እንግዲህ ይቺ ሄለን ወይንም ደግሞ ሉሊት እንግዲህ ብዙ ተንኮሎችን ስለሰራች ነው ይህን አሁን እሷ የታገተችበት ምክንያቱም ይሄን የምታደርግበት ምክንያት እንግዲህ የአዶኒ አባትና የቤሉል አባት እንግዲህ በጣም የሚዋደዱ ጓደኛሞች ነበሩ። የአዶኒ አባት ደግሞ ዶክተር ነበር እና ሉሊት የምትሰራውን እንግዲህ ሙሉ ለሙሉ ሚስጥሯን ያውቅባታል እና በዛ ሰዓት እንግዲህ ቆይ ለባልሽ እነግረዋለሁ ሲላት ነው እንግዲህ ሳይቀድሜ ልቅደም ብላ የገደለችው እራሷ እና አዶኒ እንግዲህ ይህን ስለተጠራጠረ እንዲሁም ደግሞ እሷ እንደገደለችው ስለደረሰባት ነው አሁን ያገታቱ እና ወይዘሮ ይቺ ሉሊት ወይንም ደግሞ ሄለን እንግዲህ የእጇን ማግኘት አለባት እና አሁን ልጇም እንደዚህ የሆነችበት ምክንያት በዛ ምክንያት ነው። የወይዘሮ የሉሊትን ወይም ደግሞ የሄለንን ሚስጥር ይቺ መሲ ታውቃለች። እንግዲህ መሲና ቴዲ እንግዲህ ቴዲ ደግሞ መሲን በጣም ይወዳታል ያፈቅራታል። ነገር ግን አሁን ላይ መሲና ቴዲ አብረው አይሆንም። ቴዲም እንግዲህ ትንሽ ቀን ጠብቅኝ አንድ የማስተካከለው ነገር አለ ብሏታል። እሱም እንግዲህ ሉሊትን ይችን ሄለንን ከተበቀላት በኋላ እንግዲህ መሲና ቴዲ አብረው እንደፈለጉ ተጋብተው እንዲኖሩ ይፈልጋሉ። እንዲሁም ባለፈው እንዳያችሁት እንግዲህ ቴዲ እናቱ
የሰጠችውን እንግዲህ የአንገት ወርቅ ለመሲ ሰጥቷን ነበር። ሉሊት ይቺ ሄለን እንግዲህ ወይም ሉሊት መሲን ስለምትጠራጠራት ሚስጥሬን ታወጣብኛለች ስትፈጥ እንደ አጋጣሚ እንግዲህ ወደ መሲ ክላስ ስትሄድ እንግዲህ ይህን ወርቅ ታገኘዋለች። ወርቁ ደግሞ የቴዲ እንደሆነ ስላወቀች እንግዲህ በዛ ተናዳ ነበረ። እንግዲህ ሉሊት ወይም ሄለን ከመጀመሪያው አስተሳሰቧ እንግዲህ ከቤሉል አባት ጋር አብራ የሆነችው የቤሉልን አባት ካጠፋሽ በኋላ ንብረቱ ሙሉ በሙሉ በሷ ስም ከሆነ በኋላ ከቴዲ ጋር አብራ እንድትሆን ነው የምትፈልገው። ቴዲ ደግሞ የሚወዳትና የሚያፈቅራቱ መሲን ነው እና አሁን ይቺ ሄለን እንግዲህ ወይም ሉሊት እቅዷ አሁን ላይ አልተሳካላትም እና የአዶኒን አባትም የገደለችበት ምክንያት እንግዲህ አንድና አንድ ሚስጥሯ እንዳይወጣባት ነው። እንዲሁም አዶኒን ልትገለው ትፈልጋለች። ነገር ግን መሲ ተደብቃ ስልክ ስታወራ ስለምትሰማት እንግዲህ ለአዶኒ ስለምትነግረው አዶኒ ደግሞ ጥንቃቄ ያደርጋል እና አንዳንድ ሰዎች እንግዲህ አብረናቸው እየኖርን አሁን እንግዲህ ሄለን ከቤሉል አባት ጋር እንግዲህ አብራ ብዙ አመት ኖራለች። እንዲሁም ኤልሹ ያንተ ልጅ ናት ብለዋለች። ነገር ግን የሱ ልጅ አይደለችም። የሱ ልጅ እንዳላደለች እያወቀ ስለሚወዳት ስለሚያፈቅራት እንግዲህ አብሯን ነበር የሚኖረው። ነገር ግን እሷ በጎን እንግዲህ እሱን ልክ የቤሉልን የአዶኒን አባት እንዳስገደለችው እንግዲህ የቤሉልንም አባት የገዛ ባሏን ነው ያስገደለችው እና ወይዘሮ ይቺ ሉሊት ወይም ደግሞ ሄለን፣ እኔ ሉሊት ነው ደስ የሚለኝ። ሄለን እንግዲህ እሷ ሄለን ከገጠር እስከ ከተማ ብዙ ወጥመድ ነው ያጠመደችው። እንዳልኳቸው እንግዲህ ከገጠር ብዙ ህጻናቶችን ታመጣለች። እንዲሁም ለጉድፈቻ እንግዲህ እየሸጠች ብዙ ገቢና ገንዘብ ታገኛለች። እና መኩሪም እንግዲህ ያው ከገጠር ብዙ ሰዎች እንግዲህ ስለ እሷ ሚስጥር ስለነገሩት አሁን ላይ እንግዲህ ከአዶኒ ጋር ሆነው ሉሊትን ወይም ሄለንን አግተዋታል። እንግዲህ ለአዶኒ ስልክ ይደውልለታል። ኤልሹ ታማለች ብሎ እንግዲህ ይነግረዋል። እሷ ደግሞ ምን ሆና ነው ይለዋል። መድኃኒት ወስዷለች ይለዋል። አዶኒም የምን መድኃኒት ነው ደግሞ የወሰደችው ይላል። እና ኑኑ እንግዲህ ተደብቃ እየሰማቻቸው ነበር። የት ሐኪም ቤት ናት? ምንድን ነው የተፈጠረው ሲለው መኩሪም ያው እንደነገርኩ ነው እናቷ እንግዲህ ስለጠፋች በዛ ምክንያት ነው። አዶኒም እኔ እናቷ ብትጠፋ አሁን ላይ እኔ ምንም ማድረግ አልችልም ከእኔ በላይ ነው ሲለው እንግዲህ መኩሪም እረተው ልጅቱ አይናችን እያየ እንዳትሞት ይለው። እሺ አሁን የት ነው ያለችው? አጣርተ ሐኪም ቤት የት ነው ያለችው ሲለው መኩሪም እሱን አጣርቼ እነግርሃለሁ ይለዋል። መሲ ናት። መሲ እንግዲህ ለቴዲ ስልክ ትደውልለታል። ስትለው ቴዲም ደህና ነኝ መስዬ ደጋግሜ እኮ ስደውልልኝ ስልክሽ አይሰራም የሆነ ቤት አገኘውና ፎቶ እኮ ልኬልሽ ነበር እንድታዩ ይላል። መሲም ኤልሹ ራሷን ስታ ሆስፒታል ገብታለች ትለዋለች። ከእሷ ጋር ነው ስትለው ቴዲም ምን ነው ብሎ ይጠይቃል። መሲም መድኃኒት ወስዳ ነው ስትለው እንግዲህ ቴዲም የምን መድኃኒት ነው ይላታል። መሲም እንግዲህ ያው ራሷን ለማጥፋት ብዙ አይነት መድኃኒት ነው የወሰደችው ትለዋለች። ቴዲም በፈጣሪ ቆይ ይሄን እንዴት ሊሆን ይችላል? ለምንድን ነው እንደዚህ ያደረገችው ሲላት መሲም እኛም አልገባንም ስትለው እሺ የት ናችሁ ብሎ ሲጠይቃት እንግዲህ መሲም አንተ ምን ልታረግ ነው? ከዚህ እኮ መንጣት አትችልም ቤሉል አለ ትለዋለች። እንግዲህ ቴዲም አይ እና ታዲያ ቢኖርም ችግር የለውም እኔ መንጣት አይቀርም ይልቁንስ ንገሪኝ ይላታል። እንግዲህ ቤሉልና ቴዲ አይስማሙም። ምክንያቱም ቤሉል ሁል ጊዜ እንግዲህ ይህን ቴዲን ሄለን ጋር ስለሚያው በጣም ነበር የሚናደድ። አትንጣት ስትለው ቴዲም አይ
ግድ መንጣት አለብኝ፣ ላያት እፈልጋለሁ። በዛ ላይ ደግሞ ሄለን ወደ ቤት አልተመለሰችም። ሲም ተው ይቅርብህ ሄዴ ከቤሉል ጋር ትጋጫላችሁ ትለዋለች። አይ እመጣለሁ እናቷ በሌለችበት ልጅቷስ አንድ ነገር ብትሆንስ? ምንም እንግዲህ አንተ ቆይ ማነህ ስትለው እንግዲህ አጋቿም እኔ አንቺ ብዙ ነገር ነው የምፈልገው፣ መጀመሪያ ህይወትሽን ነው የምፈልገው ይላታል። እንግዲህ እንዳልኳችሁ ሄለን ብዙ ነገሮች ስላጠፋይ ለዛ ነው አሁን ላይ የሚቀጧቱ እና በእሷ ምክንያት እንግዲህ ልጇንም ልታጣ ነበረ። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። እኛም ፈጣሪ አምላክ ይጠብቀን።